እናደርጋለን። ራስሽን ትረሽ ትኖሪያለሽ፣ ለልጃችን እንተርፋለን። ብዙ ነገር ለውጥ ይኖረዋል። አንቺ ሂደሽ ከኮዬ ፈጬ ቦሌ ታክሲ ዛዳ በወር 5,000 ብር ተቀጥራ ትሰራለች። እንዴት ነው እስኪ አስቢው። በሁለት ቀን ውስጥ ይሄንን ብር ተሰርቷል። አይሚን በሁለት ቀን ቪው ወደ $300 ሲቆጥር ነው ደንግጬ ስራ ያቆምኩት እኔ። እሷንም አሳየዋል ለማሳየት ብዬ ዜን። ከዛ በኋላ ከልጁ ጋር ስንወጣ ሞል ስወስደው ምናምን ቪዲዮ መስራት ጀመርኩ ማለት ነው። እነሱም ቪዲዮዎች 170,000 150,000 ምናምን እየታዩ በጥሩ ሁኔታ እየሄዱ ነበረ። ከዛን መሀል ላይ እንግዲህ በምን እንደሆነ አላውቅም፣ እሷ ቅሬታ ገባት ማለት ነው። ቅሬታዋ ምን እንደሆነ አላውቅም። እዚህ ጋር ያዥልኝ። ቅሬታ ሲገባት ምን ማድረግ ጀመረች? እኔን ማጥቃት ጀመረች። እኔን ማጥቃት ሚዲያ ላይ ወጣ ለመጀመሪያ ጊዜ። አሁን ያዥልኝ ሚዲያ ላይ ወጣ ከዛሬ 7 ወር ውስጥ ወጣ። እኔ ስለ ዲቦራ ወጥቼም በቲክቶክም በዩቲዩብም መጥፎ ነገር ከአንደበቴ ወጥቶ አያውቅም ስለ ዲቦራ። እንደውም ዩቲዩብዋን ከፍቼ የባካችሁ ሰብስክራይብ አድርጉልኝ አስብዬ ወደ 2,000 ምናምን ሰብስክራይበር አስደርጌላት እንድትቀየር በማሰብ የልጄ እናትና ብትቀየር ለልጄ ነው ብዬ ማለት ነው። ዩቲዩብ ከፈኩላት። እኔ በከፈኩላት ዩቲዩብ ቢኒያም እንዲህ ብሎኝ ምናምን ብላ እኔን አታክ አድርጋ ቪዲዮ ፖስተች። ያንን ቪዲዮ ስትፖስት ኮሜንቷ ላይ እኔ ሄጄ ቤተሰቦቹ ሰው ህዝቡን ተሳደቡ አላልኩኝ፣ ምን በሉ አላልኩኝ። እራሷ በተናገረችው በአንደበቷ ህዝቡ ኮሜንት ላይ ሰደባት። ከዛ እኔ ላይ መነሳት ጀመረች ማለት ነው። ምን ማድረግ ጀመረች? ካሁን በኋላ በልጄ ቪዲዮ እንዳሰራ አለችኝ። እሷ ቲክቶክ ላይ ቪዲዮ ተለቃለች ልጁን። እሷ በልጄ ማለት ለእኔም ልጄ ነው። ለ4 ዓመት ለ3 ዓመት ባልኖርም አሁን ይህን ያስመርምሮ ደሜ ነው። እሺ ብዬ ተቀብያለሁ፣ እያገዝኩ ነው ምናምን። ከዛ ሚዲያ ላይ ወጥታ ምን ትላለች? አቡኔ አሁን ቀን ያዥልኝ። መስከረም አካባቢ ላይ እንደዚሁ ነው። ከመስከረም ጀምሮ እስከ ጥቅምት እኔ ለልጁ ያወጣሁት ገንዘብ አንድ ባለጸጋ ከሚያወጣው በላይ ነው ያወጣሁት። አንድ ባለጸጋ ለአንድ ልጅ ከሚያወጣው በላይ በብዙ ብር አውጥቼ ይለታለሁ። እንግዲህ አንድ ያዥልኝ። አንድ አባትና ልጅ ሲገናኙ ለልጁ ምን ማድረግ አለበት? እኔ ለአንድ ማለት ላይክ መጀመሪያ ለተዋወቀው ልጁ ምን እንዳደረኩ እነግርሻለሁ። ትጽፊውና ከዛ በኋላ አልረዳም ያስብላሉ ከተባለ ትይዥልኛለሽ። የትምህርት ቤት ከተገናኛችሁ ጀምሮ አንተ ዲኤንኤ አስመርምረህ ከተገናኘን ጀምረን ልጅ ቆይ ዲኤንኤ አስመርምረህ ልጅ ካደናገርክበት ጊዜ ጀምሮ ማለት ከመቼ ነው? ከስንት ወር? ያ ማለት መስከረም ጀምሮ ከመስከረም ጀምሮ ምን ልደረክ ለልጅ? በመስከረም ጀምሮ ወጣም በተገናኘ ለልጅ የትምህርት ቤት ከፈልኩ። እሺ የትምህርት ቤት አሁን ያጅልኝ አንድ ሀሳቡ እንደምንጨምቅ። እሺ አሁን እስካሁን ድረስ የሚለብሰው ልብስ እኔ ነኝ የገዛሁት። ጫማ ገዛውለት። የአስቤዛ አያቱ ግዛ ልብስና ጫማ። ገና እየተዋወቅን ነው እንግዲህ። ልብስ፣ ጫማ፣ የቤት አስቤዛ፣ ዳይፐርስ፣ ይሄ ምናምን ወተት ተከራየው። ዳይፐር ነው ስንት አመቱ ነው? 4 ዓመት። ምንድን ነው ዳይፐር ነው ዋይፕስ ያስፈልጓል። ዳይፐር ቁጥር አለው እንጂ ያስፈልገዋል። 2 ገዝቻለሁ። የ4 ዓመት ቁጥር ለሊት ይሸናል ብላ አስገጥማለሁ። እኔ አላውቅም። አክቹሊ እኔም ጋር ተኝቶ ሸምቶ ያውቃል። ህፃን ስለሆነ ነው አላውቅም። ዞሮ ዳይፐር ለማታ ብቻ እዛ ሚዲያ ላይ ለማታ ይስተኛል። ስለዚህ ያዥልኝ ልብስ፣ የትምህርት ቤት ወተት በኪራይ 1 ሊትር በቀን ፓውደር 2 ፓውደር ገዝቻለሁ። 1 ትልቁን 1 መካከለኛውን። የወተት ነው ፓውደር የወተት ፓውደር ወተት የሚከራየውና ናቹራል ወተትና ኪራይ በቀን 1 ሊትር አልከኝ። ፓውደር ወተት ደግሞ 2፣ 1 ትልቅ 1 ትንሽ። አሁን ይህንን የምነግርሽ ምክንያት ስላለኝ ነው። 2 ከዛም ሩዝ ግዛ ስኩለኝ ሩዝ እገዛለሁ 1 ትልቅ። ሩዝ ምናምኑን አስቤዛ ገዛለሁ አንድ ላይ ሩዝ ምናምኑን አስቤዛ ስንገናኝ የምናጠፋው ምናምን ተይው። ከልጁ ጋር ስንገናኝ በጣም ነው የማጠፋው። በጣም አዲስ ስለሆነን የወደደኝም ለዛ ነው። የሚፈልገውን ነገር ነው የማደርግለት። ከተገናኘን
1 ወራችን ነው ገና። ይህን ሁሉ እያደረኩ የትምህርት ቤት እየከፈልኩኝ ለምን እንደው አላውቅም። አያቱቱ ጋር ተነጋግረን ነበር። ማዘር እኔ ያደግኩት ያለ አባት ነው። እናቴ ስታሳድገኝ ብዙ ላይፍ አይቻለሁ። ፍርድ ቤት ክስ ምናምን እንዳትሄዱ፣ የምትፈልጉት ነገር ካለ ጠይቁኝ። ሌላ ደግሞ እንዳትረሽ የምፈልገው 4000 ብር በወር ሰጣለሁ ብዬ ቃል ገብቻለሁ። ሰጥቻለሁ፣ ጀምሬያለሁ። ያኔ ስራ ስለነበረ ነው እንደዚህ ያደረጉት። 4000 ብር በወር ሰጣለሁ። ይህን ሁሉ ነው የማደርገው። ይህን መምህርነት ትለቀህ ዩቱበር ከሆንክ በኋላ ነው? መምህርነት ክንትታ ዩቱበር ከሆንክ በኋላ? አዎ ዩቲዩበር በ1 ወር ውስጥ ነው በቃ የሁሉ ነገር። ዩቲዩብም በሚገርም በ1 ወር ከፈለኝ። በቃ 2012 የከፈትኩት ወዲያው ሰራበት፣ ከፈለኝ ገንዘቡን እና ገንዘቡ ምጣሪ ሰው ይህንን ካረኩም በኋላ ምንድን ነው ሚዲያ ላይ ወጣ፣ ዩሃ ሚዲያ ላይ ወጣ በልጄ ቪዲዮ ይሰራበታል አለች። መጀመሪያ እነሷ ተስማምተን ነበር። መጀመሪያ ምን ያለችው ምን መሰለሽ? አሁን እነሷ መሀል ያልተግባባንበትና የተበጠሰው ነገር ከፍቅር ውጭ ነው። በሌላ ጉዳይ ዝም ብሎ በሌላ ጉዳይ ዝም ብሎ አለም በልጅ እኮ አትስራ አላልኩም። እኔ ያልኩህ ምንድን ነው ጥሩ ነገር ስራ ብላ ተማመን። እዩሃ ሚዲያ ሄዳ ኮምፕሌን አደረገች። እሱ ባይሰራበት ጥሩ ምናምን አለች። በውስጥ ተነጋገርና እኔ እና እሷ ችግር የለውም ጥሩ ነገር ስራበት አለችኝ እና 17,000 ብር ኢንቨስት አድርጌ አንድ ቆንጆ ቪዲዮ ሰራው ማለት ነው። ለቪዲዮ ነው 17,000 ኢንቨስት ያደረገው? አዎ ማርያም ማለት ልብስ እየገዛው እያዝናናሁት ሞል እየወሰድኩት ምናምን ነው የምልሽ። ገባሽ? እንደዚህ ሲሆን 17,000 ብር ኢንቨስት አድርጌበታለሁ። 17,000 ብዙ ነው ብዬ ነው። አዎ ምልሽ ልብሱ ጫማው ምናምን ሲደማመር እንትን አልኩ ነው ቪዲዮ ውስጥ አስገብቼዋለሁ ስገዛለት ምናምን አገኝሽ። እንደዛ አድርጌ መጨረሻ ላይ ልጁን ያየሁት የዛሬ 8 ወር ይህን ቪዲዮ ከሰራም በኋላ ነው። ከዛ ይህን ከሰራው በኋላ ልጁን ማግኘት አልቻልኩም። ምን አደረግኩ? ልብስ ገዝቼለት ነበረ። ልብሱን ለማቀበል ደወልኩላት እና ማታ ላይ አገኘዋት። ማለት ነው። እሷን አላገኛትም። ድቦራ ጋና እኔ ለምንድን ነው ልጁን ማግኘት ያልከለኝ? ነዋ ስልክ አያነሱም። ለምን በሰላም እያየት ነበር? ቆይ ከመስከረም ጀምሮ ዲኤንኤ አስመርምረክ አባትነትህ ከተረጋገጠ በኋላ የትምህርት ቤት እየከፈልክ የወተት ኪራይ እየከፈልክ አስቤዛ እያረክ ልብስ ጫማ እየገዛ በሰላም እንዲሁም እናትየው ጋር በግ ገዝተህ ይዘህ ሄደህ ከእሷ 3,000 ብር ተበድረ ጨምረ በግ ገዝተህ ሄደህ ይቅርታ ጠይቀህ ከቤተሰቦቿ ጋር ሰላም ሆነ ልጅህን እያየህ ነበር። ምን ተፈጥሮ ነው ስልክ ማንሳት ያቆሙ? ለምን ከመሬት ተነስቶ በምን ምክንያት? እኔና ዲቦራ ዝም ብላ አልተስማማንም። ስላልተስማማን በቪዲዮ ነው ምክንያት ያደረጉት። ምን አውቃለሁ በቃ ከመሬት ተነስታ ልጄን ቪዲዮ አትስራበት ምናምን አለች። ምን አለች መሰለሽ? ያስፈራረኛል፣ የሰራችው ቪዲዮ ላይ ያስፈራረኛል፣ እገልሻለሁ ብሎኛል፣ ቤተሰቦችን እገላለሁ ብላ ምናምን እያለች ብላ ቪዲዮ ሰርታለች። ከዛ በኋላ ነው ነገሩ የተበላሹ ማለት ነው። እኔ እና እሷ ዜን እንደዛ ሲሆን ሄድኩኝ። ማታ ሰዓት ከምሽቱ 1 ሰዓት አካባቢ ነው። ቀን ደውዬላቸው 11 ሰዓት የለውም ብላኝ ሄድኩና ልብሱን ሰጥቼ መጣሁኝ። ከዛ ተገናኘን። ካለሽ እዚህ ውስጥ አበባ ላኪ ማሬ። እሺ ልጁ ጋር ተገናኘን። ከዛ በኋላ ስልክ አያነሱም። መቼ ደወለችልኝ? የመጥሪያ ካርድ ልሰጠኝ ህዳር 8 ቀን ደወለችልኝ። ያዥ ወሩ ጥቅምት ህዳር 8 ቀን የፍርድ ቤት መጥሪያ ተሰጠኝ። ምን ተብሎ? ልጁን አያግዝም፣ ልጁን አልረዳም እና ምን ተብሎ 15,000 ብር በወር ተቆራጭ ያርግልኝ፣ እስካሁን ልጁን እያገዛ አይደለም ብላ መጥሪያ ሰጠች። መጀመሪያ የተስማማችሁት በ4,000 እኔ ለማዘር ነገርኳት። የምችለውን ነው 4,000 ብር እችላለሁ፣ አግዘዋለሁ። ከዛ ደግሞ በሚያስፈልገው ለማዘር ነገር እዛ ሰዓት ደግሞ አወዝ ላይ ገንዘብ ሜክ ያደረኩ ነበረ። ዩቲዩብ እንደሚሰራ ሪኮግናይዝ አድርግ ያለውን ለልጅ ያላንስም ማድረግ ያለብኝ ያደርጋለሁ። ቃስ ያልከው የምንጨምረው ነገር ይጨምራል። ማዘር ብቻ አንቺ ይሄ ፍርድ ቤት ገለመሌ ምናምን አትበይ፣ ከዛ ውጭ ችግር የለብኝም ብዬ ከእናቷ ጋር ተስማምተን ነበረ። ድንገት ከየት መጥቶ እንደሆነ አላውቅም መጥሪያ ደረሰኝ።
ተናግሬያለሁ። ያዥኝ፣ በደንብ ያዥኝ። ህዳር 8 ቀን ጥሪ ወረቀት ደረሰን። ህዳር 15,000 ብር። ህዳር 8 ነው። አይ ህዳር 8 ነው። ህዳር 8 ለህዳር 29 ቀጠሮ። ለህዳር 29 ቀጠሮ መጥሪያ ተሰጠኝ። መጥሪያ ተሰጠኝ። በጣም ገረመኝ። መጥሪያውንም ስትሰጠኝ ና ልጅ ላሳይ ብላ አያቷ ናት የሰጠችኝ። እሱ አልሰጠችኝም። አያቱ ናት፣ የናቴ አያት ናት የሰጠችኝ። እኔ በሰላም ና ልጅ ላሳይ ብላኝ ሲሄድ መጥሪያ ሰጠችኝ። መጥሪያ ስትሰጠኝ ናቲ በጣም ይወደኛል። ማመን ካልተቻለ አሁንም አጠገቢ ሆኖ ምን እንደሚሆን ማየት ይቻላል። ልጅ ዝም ብሎ ሰውን አይወድም። ከመሬት ተነስቶ አዲስ የሚያውቀውን ሰው እንደው ሁላ ማለት ነው። በጣም ነው የሚወደኝ። እዚህ አደባባይ ላይ ሆና ነው መጥሪያ ሰጠችኝ። ልጁ እኔ ላይ ተጠመጠመ። አለቀኛል ማለት አብረን መዋል ፈለግን። አያቱ ደግሞ ስለተናደደች አይሆንም ብላ በል ስትቀማው ስትመነጫጨቅ ምናምን እዛ ጋር እኔና እሷ ተቀያየምን ማለት ነው። አያቱ ጋር ለምን ህዝብ ተሰበሰበ። እሪ ይላል ልጁ። እመቤቴን ነው የምልሽ፣ አንገቴን አንቁ ጥምጥም ብሎ እሪ ይላል። ማዘር ቃስ ብለን እናነጋገውና አንቺ እኮ ደርሰሽ ብትመጪ እኔ ጋቢው ምን ችግር አለ ወይ ደግሞ አብረን ቃስ አድርገን ወሰዱ። ኖ በቃ ሰከረች፣ ተቆጣች። እንደዛ ስትሆን ስትናደድ በጣም ብዙ ሰው ሲሰበሰብ እኔን አናደደችኝ እና እኔ ተናገርኳት ማለት ነው። ምንም ማላሸው ነገር ምንድን ነው ያምሻል እንዳልኳት። ቢካዝ መምህር ናት፣ ትልቅ ሰው ናት፣ ታውቃለች ልጅ እንዴት አድርጋ ሀምብል እንዲሆን ማድረግ እንዴት እንትን ማለት ምቸው ያንን ማድረግ እየቻለች በጣም ብዙ ሰው ሲሰበሰብ እናንተን ሲል እኔ በጣም ተናድጄ ተናገርኳት። እሱን ስናገራት እየጎተተች ወሰደችው፣ ጠፋ፣ በዛው ቀረ። ከዛ ወደ ፍርድ ቤት ሄደ ነገሩ። ያዥኝ ፍርድ ቤት ህዳር 29 ክስ ገባንና መጥሪያ ተሰጥቶኝ ቀኑን ባላውቀው ይቅርታ አድርጊልኝ፣ ግን ሀሳቡን ተረጅ። ህዳር 8 ነው ግን መጥሪያ የተሰጠ ህዳር 8 ነው ይዤዋለሁ እሱ። ከዛን በምንድን ነው ይሄ ልጅ ስራ የለውም? ስራ የለኝም፣ አሳይቻታለሁ። ገንዘቤን ለእሷ ብቻ አይደለም ዩቲዩብ ላይ ሰርቻለሁ ብያለሁ። በስርዓት ተናግሬያለሁ። አልሰራሁም አላልኩም፣ ሰርቻለሁ። ዲቦራ ለእናቷ ለአክስቷ ይኸው እባካችሁ ይህች ልጅ ቪዲዮ ትስራ ትቀየር፣ ማንንም እሷ ለዓለም መርዳት ትችላለች እንኳን ለራሷ ይኸው እያልኩ ዶላር እያሳየሁ $900 ይኸው እንትን ዶላር እያልኩኝ እያሳየሁ እንድትሰራ እሷ ማለት ነው። ከዛ ምን ይባላል ምስክር ማቅረብ ይቻላል። አሁን የምነግርሽ ነገር ለበኋላ ኬዝ ያዥልኝ። ዲቦራ ጠፋች፣ ከሰፈር ጠፋች። ጥበቃውን ጠይቄያለሁ፣ የለችም። እናቲቱን ስንጠይቃት እንግዲህ ለእኛ የተባለን ነው የምነግርሽ። ፓስተር ጾም ጸሎት ያዢ፣ እንዴት እንደዚህ ሚዲያ ላይ ትውጫለች ተብላ ጾም ጸሎት ይዛለች፣ የለችም ተባልኩኝ። ለወራት ዲቦራን አይቻት አላውቅም። በስትክክልም ደግሞ ጥበቃውን ሄጄ ጠይቄያለሁ። እኔም ብቻ አይደለም የተባልኩት ጓደኞቼም አሉ። የለችም ዲቦራ የለችም ተብላለች። በኋላ ግን ትይዥልኛለች ቢኒያም ብሎ ተብሎ ታምቼበታል። ያዥልኝ የጠፋችው እናቲቱ ያለችው ይሄ ነው። ቃል ለምድር ለሰማይ ጾም ጸሎት ልትይዝ ነው የጠፋችው። ትስራ ቪዲዮ ነው ያልኩት። አዎ ጾም ጸሎት ይዛለች። ፓስተር ተናግሯት እየጸለየች ነው። ሚዲያ ላይ መውጣት አልነበረባትም በዚህ አይነት ጉዳይ ተብሎ ሚዲያ ነው ጠፋች የተባለው። ስለዛ የተገናኘነውም ክስ ላይ ነው እሷ ጋር ፍርድ ቤት ይሄ ልጅ ምን ገቢ ያለው ተባለ። እኔ ደግሞ የምነግርሽ ነገር ዩቲዩብ ላይ 200 ምናምን ሺህ ብር ሰርቻለሁ። እሱንም ተናግሬያለሁ። ከዛ አንዳንድ ያዥልኝ ደግሞ ገቢን ያዥልኝ ዩቲዩብ ላይ ተናግሬያለሁ። በዩቲዩብ ፖስት አድርገዋለሁ ያገኘሁትን ያዥልኝ። ምንም የሌለ 0 ሰው ነኝ። እዚህ ጋር ስደርስ ፍራሽ የለኝም እንዳትረሺ። ጌታ ነው የምልሽ። አንዲት ፍራሽ ናት ያለችኝ። አሁን በቪዲዮ ላሳይ ይችላሉ። አሁንም አለች፣ እሷ ነበረችኝ ያኔ ማለት ነው። ከዛ 200 ምናምን ሺህ ብር ተቀብሎኛል። አንዳንድ ሰዎች አግዘውኛል ቱ ቢ ኦነስት። ከዛ ደግሞ ማስታወቂያ ሰርቻለሁ። እዚህ የባንክ አካውንቴ ላይ የገባ የወጣ እነዚህ እንቅስቃሴዎች አሉ። ባንክ ስቴትመንት ላይ ፍርድ ቤት ሲወስንብኝ ማለት ልነግርሽ ነው። አንደኛ 200 ሺህ ብር ሰዎች አገዙኝ። ከዛ ደግሞ ማስታወቂያ ሰሯቸው። 1-4 ማስታወቂያዎች ምናምን ሰርቻለሁ። ከዛ ይሄ ባንክ ስቴትመንት ይጠናል ሲባል እኔ ወንድምሽ የማውቀው ነገር የለም ፍርድ ቤት እጅ አላውቅም የመጀመሪያ ነው ሲባል እሺ ይጠናላት። ቢካዝ ብር የለኝም። ብሩ መጣ፣ ማድረግ ያለብኝን አደረግኩኝ። ለልጄ ላረግ እንደነገርኩሽ ከለከሉኝ። ልጁን ስልክ ያነሱ ምናምን ማድረግ የምፈልገውን ነገር ከልክሎኛል። ያረግኩት እንዳለ ሆኖ ነው። አሁን
ኤክስትራውን ነው የምነግርሽ። ተጨማሪ ላደርግ የነበረው ስልክ አይነሳልኝም፣ ተከልክያለሁ። ልጄን ተከልክያለሁ። ማየት አልቻልኩም፣ አልተነሳልክም። ስለዚህ ተጨማሪ ነገር ማድረግ አልቻልኩም። አይነሳም ማድረግ አልቻልኩም። በእናቱም እደውላለሁ። ድቦራ ብሎክን ሲጀመር በሌላ ስልክ ከደወልኩኝ ቢኒያም ሆን ማነው ስም ቢኒያም ሰሆን ይዘጋል ስልኩ። ይህ የራሷና ራሷ በኔ ላይ ያላት ቁስል ወይ ደግሞ በቀል ሊሆን ይችላል ያዥላት፣ ግን ስልክ አይነሳልኝም። ከጓደኞች ጋር ተነጋግረን ምን ልንገዛ ናትዬ ሳይክል ግዛልኝ ብሎኝ ሳይክል ልገዛ የሚያስፈልገውን ለእናቷ ምጣድ የለኝም ግዛልኝ ብላይ ለእናቷ ምጣድ ልገዛ እግዚአብሔር ምስክሬ ነው። አቡዬ አንገቴን ልቀላልሽ ብዙ ነገር ያሰብ ነው ማለት ነው እንጂ ሌላ ነገር አለ። ዲቦራ ማድረግ ያለብኝ ብቅ ከዛ ጋር የሰራ ነው። ስልክ አይነሳልኝም እየለመንኩ እንትን አልልም። ስልክ ሳይነሳ ሲቀር እኔ ገንዘቤን ምንም አላረኩም። ለራሴ አንድ ጫማ አልገዛውም። ለዩቲዩብ የሚያስፈልጉኝ እቃዎችና ቤት ተከራይቼ ነበረ። ቤቴን አሟለውኝ። ይሄ ሁሉ ነገር ሲሆን እስካሁንም ስልክ አይነሳልኝም። ከዛ ጥሪ ደረሰኝ። ፍርድ ቤቱ የወሰነብኝ አንደኛ ያዘሽልኛል 4 ነጥብ አንስቼልሻለሁ። ዩቲዩብ የከፈለኝ የእርዳታው አንድ 4 ሰዎች ምናምን አግዞኛል። ቢኒያም አይዞክ በርታ። በጣም የኔ የወጣሁበት አስቀያሚ ታሪክ ስለነበረ ሰዎች አልተረዱኝም። 10,000 ብር ልነግርሽ ነው። 10,000 ብር በወር ክፈል ለልጁ። ፍርድ ቤቱ ሲወስን አንድ ያዥኝ። እኔ ሀቡ እንደዚህ አይነት ገንዘብ መጣልኝ፣ ኢንቨስት አደረኩት። እኔ 0-0 ሆንኩኝ። 0-0 ገንዘብ የሚባል የለኝም። ዩቲዩብም እየቀዘቀዘ መጣ። ኢቨን ፍርድ ቤት ሲሄድ ለጓደኞቼ ብር እየፈለግኩ የተመዘገበው ምንድን ነው? 10,000 ብር የሚፈርደው እኮ አኮርዲንግ ቱ ዩር ገቢ ነው። ስለዚህ ፍርድ ቤቱ ጋር ባንክ ስቴትመንት ገቢ ተብሎ የተመዘገበው ምንድን ነው? ባንክ ስቴትመንት ባንክ ስቴትመንት። ስለዚህ ባንክ ስቴትመንት ብቻ ለፍርድ ቤት ሲቀርብ ባንክ ስቴትመንት ነበረው። ብር 0 ብር የለውም፣ ግን የወጣ የገባው እንቅስቃሴ ስላለው ኢንቶታል የወጣ የገባው 400,000 500,000 ሆነ። አዎ ከዛ በላይ ነው ልነግርሽ ነው። ከዛ ፍርድ ቤት ሲሄድ ልንገርሽ ከጓደኞቼ እየፈለጥኩ ነው የሚሄደው። መቤቴን ነው የምልሽ። ከጓደኞቼ ከዚህ ከኮየ ፈጬ ፍርድ ቤት ልደታ ለመሄድ አቅም አንሶኝ አንድ የምትችልኝ ነገር ይህ ኮፒ ማድረጊያ ምናምን አንድ ኮፒ ስታጽፊ 3,000 ብር ነው። በጣም አዛግኝ፣ በጣም ተጨናነኩኝ። ከዛ ፍርድ ቤት ለውሳኔ ሲጠራን የባንክ ስቴትመንቱ የሁሉም ባንክ ራሱ ለባንክ ማዞሩ ሌላ ህመም ነው፣ ሌላ ድካም ነው። ባንክ ራሱ እየሄዱ ማዞር ሌላ በሽታ ነው ማለት። በጣም ብዙ ባንኮች ነው ያሉት። እየዞር ስንትን ስትይ በጣም ብዙ ነገር ታጫለች ማለት ነው። ከዛ ፍርድ ቤት ኮፒ አድርጋችሁ የባንክ ስቴትመንቱ ላይ አስተያየት ስጡ ሲባል እናቴ ትሙት ብር ስላልነበረኝ እኔ ኤክስፔክት ያደረኩት ይሄ ባንክ ስቴትመንት አስተያየት መስጫ ሲባል ኮፒ አድርጉና ነው። ኮፒ ተደርጎ ወጪ ያስፈልጓል። ንግድ ባንክ ነው ያለብኝ። የማውቀዋለሁ ራሴን አይደለ የገባ የወጣውን። ሌላ ባንክ 0-0 ነኝ። ንግድ ባንክ ላይ ተንቀሳቀሳለሁ። ያንን አውቀዋለሁ ብዬ አይ ይሄን የገንዘብ ያገኙት እንደዚህ አንጻር ነው እኔ ምንም የለኝም ብዬ አስተያየት አስገባው። ለካ ባንኩ በስህተት የኔን ግማሽ እንቅስቃሴ 400 ምናምን እንቅስቃሴ ያለው የገባ የወጣ እንቅስቃሴ ያለው ቢኒያም በሙሉ ምናምን በሚል ስም አብሮ አታች ተደርጎ ገብቷል። እሱን ያየሁት ይግባኝ ልጠይቅ ስሄድ ነው። አገኝሽ አሁን ጨምሪበት፣ ይሄንን የኔ ያልሆነ ተጨምሮ ማለት ነው። የ10,000 ብር ተወሰነ። ያልሆነ ስቴትመንት እንዴት ፍርድ ቤት ይገባል? ያንተ ያልሆነ ገባ። በይግባኝ ላይ እነግርሻለሁ። ተስተካክሏል። ይግባኝ ላይ ንግድ ባንኩ ነው የተሳሳተው፣ ባንኩ ነው የተሳሳተው። ያልሆነ የባንክ ስቴትመንት የተሳሳተው ባንክ ቤቱ ነው። እሱ በዛ ሲወሰን 10,000 ብር ክፈል ተባልኩኝ። ያንን ሳወጣ እኔ ሳየው የእኔ ያልሆነ ስም ሳይ ይግባኝ ጠየቅኩኝ። ይግባኙ ላይ አሁን ምን መሰለሽ እስካሁንም ስልከ ያም እየሆነ እየተካሰስንም ተይ ዲቦ ተይ፣ ለልጁ የሚጠቅመው እኔ እናንቺ አብረን አንሆንም፣ እህሏ የለንም አይደለ? ግን ልጁ ምን ያስፈልገዋል? ዘመድ ያስፈልገዋል፣ ወገን ያስፈልገዋል፣ አባት ያስፈልገዋል። ተይ እለምናታለሁ፣ አስለምናታለሁ። በጓደኞቼ በጣም አስጨቅጭቂያታለሁ። ያላስደረግኳት ነገር የለም። አትፈልግም። እሺ በፍርድ ቤት ነው፣ እኔ ፍርድ ቤት ያለው ነው የሚሆነው አለች። እሺ ብዬ
ተስማማው። ፍርድ ቤት ወሰነብኝ። ፍርድ ቤቱ ሲወስን አርብ ሊወስን እሷና ልዕልቲን ታውቂያታለሽ? ልዕልቲ ዮኒ ማኛ ጋር እንቁርቲ የምትባለው በእንቁርቲ ነው የሚላት። ዮኒ ማኛ አሜሪካን ሀገር የምትኖር ልጅ ናት። እሷን ልጅ ምን አደረገች? እኔ ከፍርድ ቤት እየወጣሁ ውሳኔውን ይዤ እየወጣሁኝ ቪዲዮ ተለቋ አየሁኝ። ቪዲዮ ተለቋል። ምን የሚል ቪዲዮ? ቢኒያም ዲቦራን ስራ ማስታወቂያ አግኝቼላት፣ ህይወቷን የሚቀይር ማስታወቂያ አግኝቼላት ያዥልኝ። እሱ እያሳደዳት እገልሻለሁ እያለ እያሳደዳት ፈርታ ጠፍታ ሳሰራ ይኸው ህይወቷ ተመሰቃቅሎ ቀረ። ያዥ አንድ ብላ ቪዲዮ ጻፈች፣ ሰራች። ከዛስ ቪዲዮ ላይ ልንገርሽ። አሁንም ደግሞ የምነግርሽ ነገር ሀሳብ አለው እና ከሰነው ተከሶ ፍርድ ቤቱ ውሳኔውን አርብ እየጠበቅን ነው አሳውቃቸዋለሁ ብላ ቪዲዮ ሰራች። ማን ነግሯት ነው የሰራችው? አርብ ውሳኔ እንደሚወጣ ማን የነገራት? ዲቦራ እና እሷ ያወራሉ። ይህንን ራሷ ማምናለች። ካላመነች ማንም ጠንቋይ ሊነግራት አይችልም። የኛ ውሳኔ አርብ እንደሚወጣ አረኳትም ከተባለ እኔ መጥቼ ካልነገርኩሽ ለአንቺ አንቺ ወጥተሽ ቪዲዮ ልትሰሪብኛችም። ገባሽ? ስለዚህ ከእንቁርቲ ጋር ይነጋገራሉ። ቀኔ ዩቲቪን ከፍቼ አዎ ከሰውኛል ያጅልኝ። ማን የከሰሰኝ? ከሰነዋል ብሎ የሰሩት መጀመሪያ እነሱ ናቸው። ሪያክት አድርጌ ነው የሰራሁት። ሪያክሽን የእነሱን ቪዲዮ አሰምቼ አዎ ከሰውኛል፣ ይህን ያህል ብር ወስኖብኛል ፍርድ ቤት፣ ይግባኝ እጠይቃለሁ። ዲቦራ ግን ልጁን እንዳላገኘው እንደዚህ እያደረገች ምናምን ብዬ አንድ ልጅ ነበረች ደግሞ የሆነች አስረዳኋት ልጅ። እሷም በቃ በዛ ሰዓት ክስ ምናምን ስታበዛብኝ በጣም ተናድጄ ያቺ እንደዛ አታደርግም እነ ዲቦራና እንቁርቲ ናቸው ያደረጉት። ምክንያቱም አልገባሁም ካለች ትናገር። እዛች ልጅ ጋር ሆነው ስለ ሁለቱ እያወሩ ነበረ። ሪከርድ ተራከልኝ። እንዴት የልጄ እናት እንደዛ ታደርገኛለች ብዬ ሚዲያ ላይ አጠቃላይ ስለከሰሰችኝ ስላላረኳት ነገር ስለተባልኩት ሚዲያ ላይ መልስ ሰጠው። ያጅልኝ ይህን ቪዲዮ በመስራቴ 100,000 ብር ካሳይ ተብዬ ተከስሻለሁ። ፍርድ ቤት ድረስ አሳስላኛለች። በዚህ ያጅልኝ ራሷ በከሰሰችኝ ራሷ በእንትን ባለች መልስ በሰጠው መልስን የሰጠሁት መልስ ስሰጥ የተናገርኩት ንግግር አለ። አሁንም ልብ ካላት ያ ነገር ውሸት ነው ካለች መጽሐፍ ቅዱስ ምላ ትናገር። ከሳይ ነበር። እሺ ያንን ነገር እንለፈው። አንዴ ምን አለ እንቁርት ሰራችብኝ ቪዲዮ። ከዛስ ፍትሐ ብሔር ህግ ሄደችና ቪዲዮ ማስመስከሪያ የራሷን ትታ የኔን ቪዲዮ እንደዚህ ብሎኛል ብላ አስገብታ 3 ቀን ታሰርያለሁ። 3 ቀን የታሰርኩት ኦሮሚያ ክልል ውስጥ ነው። ኦሮሚያ ክልል ውስጥ ደግሞ እኔ ኦሮምኛ አልችልም። ምንም ነገር የማውቀው የለኝም ስለ ኦሮምኛ። የከሰሰችኝ ያስገባችኝ እዛ ነው። በሚዲያ ስለሚያውቁኝ ማለት ስለ እናሷ ስለሚያውቁ ብዙ እንትን አላሉኝም። ግን በምን ልግባባ? ይሄ ምንድነው ጠበቃ ነው ማን ነው የሚባለው? ዋስ አምጣ ሲባል የአዲስ አበባ መታወቂያ አይቻልም። እኔ ደግሞ አዲስ አበባ ሰው ነው ያለኝ። እንደዛ ነው ታሰርኩኝ። ተለምና በዋስ እንዲፈታ ዋስ የሆነች ደግሞ ሚዲያ ላይ የምታገኝ አንድ ጄኔራል ናት፣ የፖሊስ ጄኔራል። እንደ ቢኒ ምን ሆነ ነው እንደዚህ ሁኝ እኮ ነው እናቴ ምናምን እኔ እያለሁ ማለት አስፈታችኝ። ወጣው። እሺ ዲቦራ ኧረ ተይ ይሄ ነገር ይቅርብን። በእኔና በአንቺ መካከል ልጅ አለ። ተይ ግድ የለሽም ይቅር፣ መካሰሱም ይቅር፣ እዛ መግባቱ ይቅር። ልጁን እናሳድገው ባለን በአቅማችን። ልጁ መዝናናት ቢፈልግ እኔ እና እሱ አብረን ሆነን ይዘነው ወክ ብንወጣ ደስ ይለዋል። ህይወቷ ናት። እኔ በሌላ ነገር ላይ አልችልም፣ እሷም ልታየኝ አትችልም። እኔ እና እሷ የ15 ቀን ታሪክ ነበረን 2014። አሁን 2018 ነው። ተረሳስተናል። በእሷ ህይወት በጣም ብዙ ሰው ገብቷል። እኔ አላቅም ማለት ላይ ህይወት ነበራት የራሷ። በእኔ ህይወት ደግሞ ህይወት ነበረኝ። አሁንም ህይወት አለኝ። ያንን እንተዋወቃለን። እኔ እና እሷ እንተዋወቃለን። ሚዲያ ላይ የሚወራው ሳያውቅም። ገባሽ? ታይ ግድ የለሽም። ለልጁ አባት እና እናት ሆነ እህትና ወንድም ሆነ እንደ ነጮቹ በቃ ለልጃቸው ስሜት ይጨነቃሉ። አሁን እኛ ጋር ያለው ችግር ምንድን ነው? የሀበሻ ሴት የምትጨነቀው ለራሷ ስሜትና ያንን ሰው ማጥቃት ነው። ልጅ አባት ያስፈልገዋል ነው አትልም። በቃ እንደዛ ነው የምታጠቀኝ። ነገርኳት፣ እኔ ጓደኛን አስመከርኳት። ከዛ ምን አልኩኝ? ወጣሁ። ከዛ ከእስር ቤት ወጥቼ በሽማግሌ ይሁን ተባለና ሽማግሌ ሰብስቤ ልሄድ ስል ከሽማግሌዎች ጋር 100,000 ብር ይዞ ይምጣ ካልሆነ አጠገቤ እንዳይደርሳለች። ለምን 100,000 ብር? ከየት አምጥቼ 100,000 ብር? ለፍርድ ቤት
እየለመንኩኝ እየተቀደልኩ እግዚአብሔር ምስክሬ ነው። ሀውዬ እናቴ ትሙትን ነው የምልሽ። አንድ ነገር ከዋሾች እግዚአብሔር ይቅር አይበለኝ። ከዚህ ከወጣው ድፍት ልበልልሽ። እስካሁን ከማወራው አልዋሽም፣ ወደፊትም አልዋሽም። እየተበደርኩኝ ነው የሚሄደው። 200 ሺህ ብር ሰርቻለሁ አልኩሽ አይደል? ያው እየነገርኩሽ ነው። ሰው አግዞኛል አልኩሽ አይደል? ግን እየተበደርኩ ብድር ጓደኛ እያልኩኝ እየተበደርኩ ነው እየሄድክ ያለው። በዛ ሰዓት ምን ትላለች? 100 ሺህ ብር ካሳ ይካሰኝ ከፍርድ ከወላጅ ማን ነው ከሽማግሌ ጋር ይዞ ይምጣለች። እንደዛ ከሆነ የኔ እናት ይቅር፣ እኔ ብር የለኝም። አሁን እሷ የምትፈልገው ባጭሩ ስነግርሽ ገንዘብ ብቻ ነው። ሊተራሪ ከኔም ነግራኛለች። ያጅሊ ደግሞ አንተ አባቷ አይደለም ትለኛለች። እኔ ከአንተ የምፈልገው ብርና በቀል ነው ትለኛለች። ያጅሊ እንዳየውም አትፈልግም። ልጅ አጠገብም እንዲደርስ አትፈልግም። አንተ ለአባትነት አትመጥንም ትለኛለች። ይህን ያጅልኝ 100 ሺህ ብር ልጨርስ አልተፈቀደልሽም። እኔ ልጨርስና ታወሪያለሽ። ማሬ ዲሞኔ እሱ ቀድሞ ስለመጣ ሲጨርስ አንቺ ቪዲዮ አብርታሽ አንቺ ለጥያቄዎቹ መልስ ትሰጫለሽ እና ማይክሽንም አስተካክዪው። እሺ ማሬ እስከዛ እና የ100 ሺህ ብር ስትጠይቀኝ ከየት አመጣለሁ? መታረቅ አልፈለገችም። የምታረቅ አሁንም መታረቅ ምናምን ስል ሌላ ነገር አትወስድ። ለልጁ ነው በቃ አለቀ። በልጁና በእኔ በሷ መካከል ባለው ነገር ነው። ከዛ ጓደኛ የነገረኝ 100 ሺህ ብር አይ እንደፈለገች ታርገኝ። አሁን ካልሆነ ነው 100 ሺህ ብር ካልሰጠኝ በፌዴራል በወንጀል ከሰዋለሁ አለች። በወንጀል ትክሰሰኝ። እኔ ቪዲዮ ስታሳያለች፣ እኔም ቪዲዮ አሳያለሁ። እንደዚህ ተብላለች። አንድ ኃጢአት አለብኝ ምስክርነት የሌለው እሷ ሁሌ በማስረጃ መረጃ ነው የምትለው። ከተናገርኳት ነገር አንድ ኃጢአት አለችብኝ ምስክርነት የሌለው እሷና እኔ እና የላይኛው የሰማይ የሚያውቀው ያንን ለሚዲያ ተናገራለሁ። እሱንም ሚዲያ ላይ ደግሞ ሚዲያ ላይ ተናግሬው አልፈዋለች፣ አምና አልፈዋለች። አሁን ግን በእኔ ዩቲዩብ ስለሰራሁት ነው እንትን ያለችው እንጂ እዛ ሚዲያ እዩም ላይ ተናግሬያለሁ። እሷ ልጃገረድ ነበረች፣ ህይወቷ እንደዛ መስተካከለ ስባል እኔ ዲቦራ ሳኛ ልጃገረድ አልነበረችም። ከኔ በፊት ፍቅረኛ የነበራት ሰው ናት፣ ጓደኛ የነበራት ሰው ናት። እንደውም ከእሱ ጋር ብዙ ነገር አድርጓታል፣ እንደዚህ ብላ ይህ ተናገርኩት። ያልኩትም ደግሞ አሁን መናገር ካለብኝ እናገራለሁ። ልጅ አስወርዷታል። 10ኛ ክፍል እያለች ልጅ አስወርዷታል ልጁ። ስለዚህ እኔ አይደለሁም እኔ ልጅነቷን አላገኘውም ብዬ ሚዲያ ላይ ተናግሬዋለሁ። ይህን ነገር በራሴም ደግሞ እንደ ሰይጣን አድርገው ስለው ምናምን ሲናገረኝ እኔ ለዲቦራ መልአኳ ነኝ ብያለሁ። ለምን መልአኳ ነኝ አልክ ካልሽኝ ናቲን በተረገዘ ሰዓት የሆነ ማለት እንደዚህ አይነት አስወርዳለሁ አይነት ስታይል ምናምን ሲሆን አንቺ ባለፈው እንደዚህ አይነት ነገር ስለተፈጠረብሽ ይሄ ነገር ወደፊት ተጽዕኖ ያመጣብሻል። ይሄ ነገር ቢፈጠር ነገ ልጅ ታጫለሽ ብዬ እችን ቃል በቃል ተናግሬ አስተቻታለሁ። አዎ ይህንን ስላልኩኝ አሁን መልአክ ነኝ ብዬ ተናገርኩ። መልአኩ ምናምን በቃ ሲጀመር ስርዓት የላትም። ስታወረኝ በጣም ነው ዲስርስፔክት የምታደርገው ምናምን። እኔ ለልጁ ብዬ በጣም እታገሳታለሁ። እሷ ግን አታክ የምታደርገው በሱ ስም እኔ ነው አታክ የምታደርገኝ። እኔ ልንገርሽ በባህሪ አልጠጣም፣ ያዥልኝ፣ አልቅምም፣ አላጨስም፣ አልሰክርም። በቃ ዶኔቲንግ እኖራለሁ። ዝም ብዬ የምኖር ሰው ነኝ። ለልጅ መጥፎ የሚባል ሰው አይደለሁም። እንኳን ለገዛ ደሜ ለመንገደኛ ሰው በጣም የማዝን ምራራ ሰው ነኝ። ለገዛ ደሜ አይደለም ለመንገደኛ የምጨነቅ ሰው ነኝ። ለአባትነት አይመጥንም። ልጄን ልታገኘው አችልም፣ አላምንም። ልጄን ደግሞ አንቆት ነበር አለች ስትከሰኝ። አንቆ ሊገለው ነበር እንቁርቲ እንደዛ ብላ ነው ልጁን የሚገል ወንድ ብላ ነው የሰራችብኝ። እኔ ልጄን ለምንድን ነው የማንቀው? እንኳን ልጄን ወንድ ልጅ ተማትቼ አላውቅም። በዚህ እጅ አልተማታውም፣ ወንድ ልጅ ማለት ነው። እንቁርቲ ብላ ስትሰራ ሊገለው። አሁን እንግዲህ እኔና ናቲ፣ እኔ ወንድ ነኝ፣ ልጄም ወንድ ነው። ስለዛ ልጄ ጋር ስጫወት እንጫወታለን፣ እንደዚህ እንያያዛለን፣ እንደባደባለን፣ እንታገላለን ምናምናምና ሜቢ ሄዶ እንደዛ ብሏት ሊሆን ይችላል። እንደዛ ስትለኝ እኔ ስጠይቀኝ ዲቦራ ይሄ ልጅ ወንድ ነው፣ እኔ ጋ ሲውል እንደ ወንድ ነው የሚውለው፣ እንደባደባለን፣ እንጣላለን ማለት እንላፋለን፣ ይላፋኛል ብሎች ከሆነ እንደዛ ነው። እንዴት ነው እኔ ልጄን የምገለው? ምን አድርጎኝ? ምን አስቀይሞኝ? ና ብዬ ልላመድ ብዬ ላሳድግ ብዬ ነው የመጣሁት። በመጀመሪያ እኮ ራሴ ነኝ እኮ ልጄን ላሳድግ ብዬ የመጣሁት እኔ ነኝ እንጂ ማንም ሰው አልጎተተኝም እኮ። ማንም ሰው መጥቶ እና እንደዚህ አድርግ አላለኝ።
እንደ ማንኛውም ሰው ህይወቴን መኖር እችላለሁ፣ እንደ ማንኛውም ሰው። ከዛ እንደዛ ሆነ። 100,000 ብር ጠይቀችኝ፣ እኔ የለኝም አልኩኝ። አሁንም ቀጠለ። እኔ ይግባኝ ጠየቁ። ያዥልኝ ይግባኙን ለማጓተት እሷ እኔን ስትጠራኝ ወየ ዲቦራ እናንተን ውሰድ እሺ ብዬ ድት እኔ ተንኮል ውስጥ የለማ መጥሪያ ሰጠኝ እሺ ብዬ ጥርት እያልኩኝ እንትን እያልኩኝ አንዴ ምን አስመጣችብኝ? አስገዳጅ እመቤቴ ምስክሬን ብር አልነበረኝም። አስገዳጅ ክፈል 10,000 ብሩን ክፈል ብላ አስገዳጅ ስታመጣብኝ አንድ ቴሌ የሚሰራ ሰው ከ11 ሰዓት እስከ እንደ 1:45 ድረስ አላወራንም፣ አልመከረንም። አደባባይ ላይ አግኝቶ እህቷም ነበረች። ተው ይብቃ፣ ግዴላችሁም ልጃችሁ በማለት በጣም መክሮን እሷ በቃ እንዲህ ናት የምታስበው ስለሷ። እንዲህ አድርጎኛል ግግም በቃ ስለሷ ነው። እኛ የምናወራው ስለ ልጁ፣ እሷ የምታወራው ስለሌላ። እንዴት ሊሆን ይችላል? አልተግባባንም። ተቀብዬ መጥሪያን ሄድኩ። መጥሪያ ተሰጠኝ። ሄድኩኝ። ባንክ ቤት የሚሰራ ጓደኛ አለኝ። ሄድኩኝ። ካልከፈልክ ትታሰራለህ ተባልኩኝ። ብታሰር በጣም ብዙ ነገር አለ። አልሰራም። ብታሰርም ችግር የለብኝም ነበር። በእርግጥ ዩቲዩብን በጣም ስለቀዘቀዘ ያው ቲክቶክ ላይ ከማታ 2 ሰዓት እስከ ጠዋቱ 12 ሰዓት ድረስ ቁጭ ላለሁኝ ዝም ብዬ ተራ ጌመር ታውቂያለሽ። አንድ ሰውም እየገባ ምናምን አልተኛውም፣ እየሰራው ነው። ዩቲዩብም እየሞከርኩ ነበረ። ላይቭ ላይ ቁጭ ብዬ እታገላለሁ፣ እለፋለሁ። ለዛውም ድርቅ ባለ ሰው ጌም እየተጫወች ድምቅ ያለ ቢሆን እኮ ችግር የለብሽም። እንዲ ከተራ ታች ጌመሮች ጋር እየተጫወቅኩ ማለት ነው። እንደዛ ሰራ ነበር። ከዛ አንድ ጓደኛዬ ልታሰር ስል ጓደኛዬ ተበድሬ ከፈልኩኝ። አስገዳጅ ብሩን ስትቀበል የምን ብትል ጥሩ ነው የተከበረው ፍርድ ቤት ይሄ ልጅ የጉብኝት እንትኑ ይታገድልኝ አለች። እዚህ ጋር ለፍርድ ቤት ወንጀለኛ ነው ብላ ነው ዳኛዋ ተቆጣቻት። ምን ማለት ነው ወንጀለኛ ማለት? አይ በወንጀል ከስሽዋል፣ ወንጀል ከሰሽው እንጂ እሱ ወንጀለኛ አይደለም ተብላ ተቆጣቻት። ይኸው ገንዘብ ነው ፈልገው ብላኛለች። ገንዘቡን ሳልሰጣት ገንዘብ ልጅ የሌው ስርዓት ማለት ብሩን ከሰጠኝ በኋላ ታይዋለህ ነው የምትለኝ። ብሩን ሰጧታ፣ ፍርድ ቤት አስገድዳኝ ብሩ ተበደሪ ሰጧ። ብሩን ከተበደሪ ከሰጠው በኋላ ወንጀለኛ ነው የልጅ ማያ ይታገድልኝ አለች። ፍርድ ቤት ከለከለ። ከዛም በኋላ ሲጀመር ስልክ አይነሳልኝም፣ ማንን ማድረግ አልችልም። ከዛ ውሳኔ የፍርድ ቤት ውሳኔ ተሰጠ። የይግባኝ ውሳኔ ደረሰ። ይግባኝ ውሳኔ ላይ አውቃ አራዘመችብኝ። እኔ መጥሪያ ሰጠኝ ሄዳለሁ። እሷስ በፖሊስ አሰጠኝ አስባለች። መጀመሪያ እሺ ወስዳለሁ፣ ቢኒ ችግር የለውም ወስዳለሁ፣ እንትን ነገ ወስዳለሁ፣ ከነገ ወዲያ ወስዳለሁ እያለች 2 ቀንና 3 ቀን ወሰደች። ከዛ በ3ኛው ቀን በፖሊስ አሰጠኛለች። ፖሊስ ደግሞ አልቀበለኝ አለ። ህግ ካልጻፈ አይቻልም አለኝ። ከዛ ፖሊስ አልቀበለኝ፣ እባክሽ እንደዚህ ነው ተቀበለችኝ። ፍርድ ቤት ቀጠሮ የውሳኔ ቀጠሮ ሊሰጠን ባለበት ሰዓት እሷ አዘግይቶን የሰጠኝ ብላ ሆን ብላ ማለት ነው አዘግይቶን የሰጠኝ ብላ ቀጠሮ አስቀየረችብኝ። ለምን? ሌላ ብር ታገኛለች። ወር ሲጨምር ወሩ እየጨመረለን ነው የሚሄደው። በዚህ ሁሉ መሀል በአጭር ሳደርግልሽ ፍርድ ቤቱ ይግባኝን ወሰነልኝ። ምን ብሎ ወሰነልኝ? አንደኛ የባንክ ስቴትመንት ነግሬሽ ነበረ። እሱ ከባንክ ስቴትመንቱ ሄዶ የንግድ ባንክ ይቅርታ ጠይቆ ደብዳቤ ልኮ የእሱ አይደለም ብሎ ፍርድ ቤቱ 5,000 ብር አደረገልኝ። 5,000 ብር አደረገልኝ። ከዛ አሁንም መጥሪያ መጣልኝ ማለት ነው። እኔ ፍርድ ቤት የምንከራት ሰው በ0 ብር ነው። ብር አልከፈለኝም ብላ አልከፈልኳትም። 10,000 ብር 25,000 ብር ይክፈለኝ፣ ያልከፈለኝ 25,000 ብር አለ አለች። አልከፈልኩም። ፍርድ ቤት ቀረብኩኝ። መጥሪያ ደረሰኝ። እሺ ምንድን ነው ተባልኩ። ክቡር ፍርድ ቤት ስራ የለኝም፣ እየሰራሁ አይደለም፣ ከየት አምጥቼ ልክፈል? ይሄ ነገር የተወሰነብኝ በሆነ በ1 ሳምንት የባንክ ስቴትመንት እና ገቢ ነው። አሁን ስራ የለኝም። አይ መክፈል አለብህ። 8 ቀን ተሰጠኝ። ከዛ በፊት ዳኛዋ ምን አለች መሰለሽ? ይሄ ልጅ ብር የለኝም እያለ ነው እና በየወሩ ይክፈልሽ ስትባል ኖ አይ አይቻልም፣ ይክፈልኝ፣ ሰርቶ መክፈል አለበት ግዴታ። እንዴ ከዛፍ ላይ አይሸመጠጥም እኮ ሰው ይለፋል፣ ይጥራል፣ ይግራል፣ የሚያገኘውን ለልጁ ያካፍላል እንጂ አንቺ ስለፈለግሽ አንቺ የምትፈልጊውን ህይወት ለመኖር እኔ መክፈል የለብኝም አይደለ? የምችለውን ነው የምከፍለው። ታውቃለች ደግሞ ማንም ሰው የሚዲያን ስራ ያውቃል። ሀቡ እኔ ዩቲበር ነኝ። ዩቲበር ገብተሽ ዩቲብ ማየት ከዛ ለ1 ሺህ ማካፈል ቢኒያም ገቢው ነው። ቲክቶክ ላይ ጊፍት ያገኘሁት በዚች 2 ሳምንት ነው። ጊፍት ያገኘሁት 6 ወር ሙሉ 7 ወር ሙሉ ሌሊቱን ቁጭ ብዬ ነው የማድረው። ወፍ ርዝራዥ የሌለኝ ሰው ነኝ። ከዛ ዳኛዋ እንደዛ ያለቻት እምቢ አለች። ቀጠሮ ተቀጠረ። ከዛ እንደምንም ብዬ ከማንም ብዬ ከውጭ የሆነ ሰው እኔ አግዛለሁ እልክላለሁ ብሎ
25,000 ብሩን እልክላለሁ ብሎኝ ዘገየ ማለት ለሰኞ ነበረ ዘገየብኝ። ከዛን እስከ ሰኞ ጠዋት ድረስ አልገባልኝ። ፍርድ ቤት ስቀርብ ድረስ የተከበረው ፍርድ ቤት ወይ 2 ቀን ይሰጠኝና ወይ ደግሞ ከሰዓት እከፍላለሁ ስል አይቻልም። እሷ ነው የምታስፈቅዳት ዳኛዋ። አይቻልም ይታሰራለች። መጀመሪያ የሚታሰርና ይክፈል ነው ያለች። ዳኛዋ አስገባችኝ። አስገብታኝ ከድሮ መምህራን ምናምን ባለ ገንዘብ ያላቸው አሉ። እነሱ ደውዬ 25,000 ብር አስላኩኝ። የሚገርምሽ ወዲያው ገባልኝ ብር፣ ወዲያው መለስኩኝ፣ ከፈልኩኝ። ያንም ከፍዬ ደውዬ ልጅ ላገኝ አልቻልኩም። ልጄን እንዳገኝ አትፈቅድልኝም፣ አትፈልግም፣ አባቱ እንድትሆን አልፈልግም፣ አባቱም አይደለምም ትለኛለች። እንዳትረሽ አንተ አባቱ አይደለም ትለኛለች። ዲኤንኤ ብናስመረምርም ማለት ነው። ደሲስ ለእኔ በጣም ትልቅ ቶርች ነው። ከዛ አባቱ አይደለም ምናምን ስለምትለኝ ደውዬ እኔና አንቺ እነጋገር፣ በቃ እኔና አንቺ አሁን አገባች ምናምን ሲባል